ልወቅስህ ነበረ የልቤን አውጥቼ ይብስ እንዳትርቀኝ ሳኩኝ ሁሉን ትቼ። ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ብዝት ይበልኝ። ጨረቃዋ ተከስታ እኔም ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ በሄለን በርሄ ሙዚቃ ነው የመጣችሁ። በነገራችን ላይ አንዳንድ ነገር ስትሰሙ ከራሳችሁ ህይወት የሚነካም ሊሆን ይችላል። ብቻ አላቅም። ሙዚቃ አንዳንድ ሙዚቃ ስትሰሙ ከራሳችሁ ህይወት ጋር ብዙም ያገናኘው ሙዚቃ ይኖራል እና የሄለን በርሄን ሙዚቃ ነው የተጠቀመችው ሀይሚዬ። ውስጤን በጣም ነው የነካኝ በነገራችን ላይ ማለት ነው። እና እኔ ምን እንደምላችሁ አላውቅም። እሷን በጣም ተመስጣ ነበረ ስትሰራበት የነበረው ከቪዲዮ ላይ ማለት ነው። እና በነገራችን ላይ ይችን ሙዚቀኛ ሰምቻት አላውቅም። ለዛም ነው መሰለኝ ብቻ ውስጤን በጣም ነው የነካኝ ማለት ነው። ቆንጅትዬ ወዬ የኔ ማር የኔ እናት ማሂ ውድ ጓደኛዋ ማለት ነው። እንደምታዩት እንግዲህ ብቅ ብቅ ብላልናለች ኢንስታግራም ላይም ቲክቶክ ላይም ማለት ነው። ያው ሀይሚዬ እንግዲህ ብዙ ነገር አለ በነገራችን ላይ አንዳንድ ነገር ማለት እየፈለግን ለማንለው ለማንናገረው ማለት ነው። አንዳንዴ ውስጣችሁ በጣም እየተሰማችሁ ውስጣችሁ እየከፋችሁ መናገር ፈልጋችሁ ዝም ብላችሁ የምትይዙት ነገር የለም። ያን ነገር ነው የገለጸችው። አንዳንዴ ስንናገር አይ ይሄ ልጅ ቢከፋውስ እንዲህ ብዬ ብለው የሆነ ነገር የባሰ ነገር ቢፈጠርብኝስ ብላችሁ ታስባላችሁ። እና ብዙ ጊዜ ውስጣችንን ቁስል ለማውጣት ይከብዳል። ነገራችን ላይ አብዛችን ህይወታችን እኮ እኛም ሚዲያ ላይ ስለማይወጣ ነው እንጂ ብዙ ነገር አለው። እሷም ቢሆን ብዙ ነገር ማለት ከህይወት ዋጋ መናገር ፈልጋ ግን ማንኛውም ነገር ደግሞ ሚዲያ ላይ መናገር አትፈልግም። ሰው እንደዚህ አይነት ነገር በሙዚቃ የሚገልጹት አሉ። እውነት ለመናገር ሙዚቃው ስለተወደደ አይደለም፣ ግን ከውስጣችሁ ነገር ጋር የሚሄድ ነገር ሲሆን ነው አንድ ሙዚቃ የምትመርጡት ማለት ነው። እና እኔ በተደጋጋሚ እናገራለሁ እና በማንኛችንም ህይወት ላይ አለ መናገር እየፈለግን ግን በቃ ወይም ያ ሰው ይርቀናል ይከፋብናል ብለን እምቅ አድርገን የምንይዝ ስንቶቻችንን እውነት ለመናገር ማለት ነው። እና ያ ነገር ነው በጣም ብዙ ነገር ነው እንትን ያልኩት ማለት ነው። እና ሀይሚዬ ይመችሽ የኔ ጨረቃ የኔ ውድ ነገር ማለት ነው። እንዴት ተመስጣ ስትሰራው እንደነበረ ቲክቶክ የምትከተሏት ታዩታላችሁ ማለት ነው። እና ያው በነጭ ልብስ ፏ ብትን ብላ እምር ብሎባታል ማለት ነው። ለማንኛውም ቤተሰቦቼ የጨረቃ ወዳጆች ቪዲዮን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ